ብዙዎቻችን የምናውቀው በእጅ ሲሸመን ነበርና በማሽን ወይም ደግሞ አውቶማቲክ ሆኖ እንደዚህ ሲመጣ ልዩነት ይፈጥራል ከሚሰጠው ምርት ጋር? የሽመና ማሽኖችን ማሻሻል የጀመርኩት በ1997 ዓ.ም ጀምሬ ነው። ዲዛይን ያላቸውን የሀገር ልብሶች ለመስራት ሲፈለግ በዚሁ ማሽን መሰራት ይችላል ወይ? ማሽኑን ማምረት ብቻ ሳይሆን ባለሙያ ልከን አሰልጥነን ተክለን ስራ አስጀምረን ነው የምንሄደው። ይህንን ስራ አንተ ራስህ ነው የሰራኸው? ይኸውን በደቂቃ 80 ጊዜ ነው የሚወረውረው። 100 ጊዜ 120 ጊዜ 150 ጊዜ እንዲወረወር ማድረግ ይቻላል። መነሻነቱ ኬት ነው? ከምንስ አስበክ ነው ይህንን ስራ ልትሰራ ይቻልከው? ዓላማችን ሀገር ውስጥ ብቻ ሳይሆን ኢቭን ኤክስፖርት ማድረግ እንፈልጋለን። ቴክኖሎጂውን ትምህርቶች ያስፈልጓቸዋል ይህንን ማሽን ኦፕሬት ለማድረግ። እነሱ 1 ሜትር በሚያመርቱበት ሰዓት ይሄ ከ3 ሜትር እስከ 6 ሜትር ድረስ ማምረት ይችላልና ከፍተኛ ምርታማነትን ይጨምራል። የተለመደውን የባህላዊ ልብስ ብቻ ሳይሆን ከውጭ የሚመጡ ልብሶችን ሁሉ ማምረት ይችላል። ከዚህ ሜትር በላይ መስራት ይቻላል። እንግዲህ ፈጠራውን ዲቨሎፕ ማድረግ ከጀመርኩ 20 ዓመቴ ነው። ይሄ አውቶማቲክ መሸመኛ ማሽን ነው። በኤሌክትሪክ ሞተር ነው የሚሰራው። በሰዓት ከ3 ሜትር እስከ 6 ሜትር ያመርታል። የተለያዩ ልብሶችን የተለያዩ ክሮችን በመጠቀም ብዙ አይነት ልብሶችን ማምረት ይቻላል። በባህላዊ የሚሰሩትን ለሸሚዝ ለተለያዩ ልብሶችን የሚሆኑ ልብሶችን ማምረት ይችላል። ሰላም የገበያ ሚዲያ ተመልካቾቻችን እንደምናላችሁ። ይህ የግብይት ፕሮግራማችን ነው። በዛሬ የግብይት ፕሮግራማችን ከስቱዲዮ ወጣ ብለን በኢትዮጵያ ኮንቬንሽን ማዕከል ውስጥ እየተዘጋጀ በሚገኘው የኢትዮጵያ ታምርት ኤክስፖ ላይ በመገኘት አውቶማቲክ የሽመና ማሽን ምን እንደሚመስል ቅኝት አድርገን ነበረ። እንግዲህ ይህ ማሽን በቀላሉ ኦፕሬት መደረግ የሚችል እንዲሁም ደግሞ የራሱ የሆነ ማድሪያ ማጠንጠኛና መሸመኛ ማሽን ያሉት ሲሆን ስራን ለማቀላጠፍና በቀላሉ ልብሶችን ለመስራት የምንጠቀምበት ማሽን ነው። እንግዲህ በቦታው ላይ በመገኘት የዚህ የፈጠራ ስራ ባለቤት ከሆነው ወንድማችን ጋር ቆይታ አድርገን ነበረ። በቆይታችንም ማሽኑ ምን አይነት ማሽን ነው፣ ምን አይነት ስራዎችን ይሰራል፣ ዋጋውስ ምን አይነት ነው፣ ተግባሩስ ምንድን ነው የሚሉትን ጠቅለል ያሉ መረጃዎችን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። ቪዲዮን ተከታትለን እንመለስ። እንደምናለን? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። እስቲ እንተዋወቅ፣ ስምንና የስራ ድርሻህን። ቻላቸው ሰጠኝ ይባላለሁ። ሚልካ ኢንጂነሪንግ የሚል አቋቁመን እንደዚህ አውቶማቲክ መሸመኛ ማሽን፣ ማድሪያ ማሽን፣ ማጠንጠኛ ማሽን፣ መፍተያ ማሽኖችን እንዲሁም ተጨማሪ ሌሎች ቴክኖሎጂዎችንም በማምረት እየሰራን ያለ ነው። አሁን የድርጅቱ ስራ አስኪያጅን ባለቤትም ነኝ። በቴክኖሎጂዎቻችን ላይ ደግሞ ፓተንት አለን ማለት ነው። በጣም ጥሩ። ይህንን ስራ አንተ ራስህ ነው የሰራኸው? ድንቅ የሚባል አይነት የፈጠራ ስራ ነው እና ምናልባት መነሻነቱ ኬት ነው? ከምንስ አስበክ ነው ይህንን ስራ ልትሰራ ይቻልከው? ይህንን ስራ መስራት የፈለግኩት የሽመና ማሽኖችን ማሻሻል የጀመርኩት በ1997 ዓ.ም ጀምሬ ነው። ባህር ዳር ዩኒቨርሲቲ በሜካኒካል ኢንጂነር ተመራቂ ሁኜ እሱን ነገር ያው መመረቂያ ፕሮጀክቴን ነገ ተመርቶ ለሀገር የሚጠቅም ለወገን የሚጠቅም እንዲሆን ፈልግ ነበርና በወቅቱ የጀመርኩት ማጠንጠኛ ማሽኑን ነበር ለመጀመሪያ ጊዜ። ከዛ ማጠንጠኛ ማሽኑን እስከ 100 ቀሰም ድረስ በአንድ የሚያጠነጥን አድርጌ ሰራሁ። ከዛ ማጠንጠኛ ማሽኑ ተሰርቶ መሸመኛው ደግሞ ካልተሰራ ውጤቱ ያን ያክል አይሆንምና ደግሞ ወደ ሽመናውም ገብተን መሸመኛውን ሰራን። ከዛ ማድሪያ ያስፈልግ ነበር፣ ማድሪያም ሰራን። መፍተያ ያስፈልጋል፣ መፍተያውንም ሰራን። አሁን የተሟላ ፓኬጅ አድርገን ወርክሾፕ በደንብ አደራጅተን ማስ ፕሮዳክሽን እየጀመርን ነው ማለት ነው። ጥሩ። አጠገባችን ላይ ያለው ማሽን ምን አይነት ማሽን ነው? ይሄ አውቶማቲክ መሸመኛ ማሽን ነው። ያው በኤሌክትሪክ ሞተር ነው የሚሰራው። በሰዓት ከ3 ሜትር እስከ 6 ሜትር ያመርታል። የተለያዩ ልብሶችን የተለያዩ ክሮችን በመጠቀም ብዙ አይነት ልብሶችን ማምረት ይቻላል። በባህላዊ የሚሰሩትን ለሸሚዝ ለተለያዩ ልብሶችን የሚሆኑ ልብሶችን ማምረት ይችላል። ከዛ ጋር ማጠንጠኛው አለች። እቺ 2 ቀሰም ነው የምታጠነጥነው። 50 60 እስከ 100 ቀሰም ድረስ ማጠንጠን የሚችል ማሽን አለን። ሌላው አሁን አላመጣ ነው እንጂ ድሩን በዚህ መልኩ የሚያደራ ማድሪያ ማሽንም አለን፣ መፍተያ ማሽንም አለን ማለት ነው። በጣም ጥሩ። ምናልባት አሁን ብዙዎቻችን የምናውቀው በእጅ ሲሸመን ነበርና በማሽን ወይም ደግሞ አውቶማቲክ ሆኖ እንደዚህ ሲመጣ ልዩነት ይፈጥራል ከሚሰጠው ምርት ጋር? አዎ ልዩነት ይፈጥራል። አንደኛ በጥራት ልዩነት ይፈጥራል። ሁለተኛ ደግሞ ፕሮዳክቲቪቲው ምርታማነቱ በጣም ትልቅ ልዩነት አለው። እነሱ 1 ሜትር በሚያመርቱበት ሰዓት ይሄ ከ3 ሜትር እስከ 6 ሜትር ድረስ
ማምረት ይችላልና ከፍተኛ ምርታማነትን ይጨምራል። ሌላው ይሄ የተለመደውን የባህላዊ ልብስ ብቻ ሳይሆን ከውጭ የሚመጡ ልብሶችን ሁሉ ኢምፖርት የምናደርጋቸውን ማምረት ይችላል። ሰው የልብስ ኢምፖርት ሰብስቲቱት ማድረግ ይችላል ማለት ነው። ተኪ ምርት ነው እና በብዙ መንገድ ጠቃሚ ልዩነት መፍጠር የሚችል ቴክኖሎጂ ነው። ጥሩ። ምናልባት ይህንን ማሽን ሰዎች ሲጠቀሙ ሌላ ስልጠና ወይንም ደግሞ ትምህርቶች ያስፈልጓቸዋል ይህንን ማሽን ኦፕሬት ለማድረግ? ያ እኛ አሁን ለከስተመሮቻችን ማሽኑን ማምረት ብቻ ሳይሆን አሰልጥነን ባለሙያ ልከን አሰልጥነን ተክለን ስራ አስጀምረን ነው የምንሄደው። በጣም ጥሩ። ምን ያህል ጊዜ ሆነ እነዚህን ማሽኖች መስራት ከጀመርክ? እንግዲህ ፈጠራውን ዲቨሎፕ ማድረግ ከጀመርኩ 20 ዓመቴ ነው። 20 ዓመቱ ነው እኛ ላይ። በዚህም እንግዲህ ውጤት ደርሶ ለዚህ በቅቷል ማለት ነው። ምን ያህል ተደራሽ ነህ ለህብረተሰቡ? እንግዲህ በተለያዩ መንገዶች እየደረስን ነው። ከዚህ በፊት በተወሰነ መልኩ ለመድረስ ሞክረናል። እኛም ፊድባክ እየወሰድን ማሽኑን ቴክኖሎጂ እያሻሻልን አሁን በተሻለ ሁኔታ መድረስ እየቻልን ነው። በተለያዩ ሚዲያዎችም በፐርሰናልም በምንም ኮሚኒኬት እያደረግን ነው። ሰዎችም እየመጡ ነው። ብዙ ሰዎች እየደወሉ ነው። ጥሩ ፍላጎት አለው። በጣም ጥሩ። ምናልባት አሁን ይህንን ማሽን ሰዎች ቢያዙ ማሽኑን ለማድረስ ምን ያህል ሰዓት ይፈጃል? ከዚህ በኋላ በፍጥነት ነው የምናመርተው። ወርክሾፕ ማደራጅተናል። ቴክኖሎጂዎችም አሉ። የሰው ኃይል ማዘጋጅተናል እና ከ1 ወር እስከ 2 ወር ባለው ጊዜ ውስጥ አመርተን ማቅረብ እንችላለን። ለክልል ከተሞች ተደራሽ ትሆናላችሁ? አዎ፣ የኛ ማምረቻ ቦታ ጎንደር ነው። በየትኛውም የኢትዮጵያ ክፍል አምርተን መላክ እንችላለን፣ ሄደን ማሰልጠን እንችላለን። ዓላማችን ሀገር ውስጥ ብቻ ሳይሆን ኢቭን ኤክስፖርት ማድረግ እንፈልጋለን። ቴክኖሎጂውን ኤክስፖርት ማድረግ እንፈልጋለን። በጣም ጥሩ። እንግዲህ ይሄኛው በሰዓት ከ3 እስከ 6 ሜትር ድረስ መስራት ይችላል እያልከኝ ነበር እና ምናልባት ከዚህ ሜትር በላይ መስራት ይቻላል? አዎ፣ እናሻሽለዋለን፣ እንጨምራለን። ፍጥነቱን መጨመር ቀላል ነገር ነው። ነገር ግን ማሽኑን ደግሞ ሞር ጥራቱን መጠበቅ ይኖርብናል እንጂ ከዚህ በላይ ይሄ አሁን በደቂቃ 80 ጊዜ ነው የሚወረውረው። 100 ጊዜ፣ 120 ጊዜ፣ 150 ጊዜ እንዲወረወር ማድረግ ይቻላል። ግን ደግሞ ለከስተመር ስንሸጠው ሪላብሊቲውን በደንብ ማጥናት መፈተሽ ስላለብን ያንን ስራ እንስራ ብለን ነው እንጂ ይቻላል። ጥሩ። ዲዛይን ያላቸውን የሀገር ልብሶች ምናምን ለመስራት ሲፈለግ በዚሁ ማሽን መሰራት ይችላል ወይ? አዎ፣ ጥበብ ነገሮችን አይሰራም። ነገር ግን ስትሪፕ መስመር በወርወሮች የሚሰሩ ነገሮችን በ2 መን፣ በ4 መን፣ በ6 በ8 መን መስራት ይችላል። እየተደወረ ነው የሚሰጠው። በቀሰም ነው ያው አንዳንድ ቀሰም ነው የሚገባል። እንግዲህ ቁመቱ ከ3 እስከ 6 ሜትር እያልከኝ ነበር። በሰዓት ይሰራል። ምናልባት ስፋቱን በሸማኔው በከስተመር ፍላጎት ነው። አንዳንዱ ጠበብ ያለ ይፈልጋል፣ አንዳንዱ ሰፋ ያለ ይፈልጋል እና በፍላጎታቸው መሰረት እንሰራላቸዋለን። ይህ ማሽን ብቻውን በስፋት ደረጃ ምን ያህል? በስፋት ደረጃ አሁን እቺ ሰፈፋ ሜትር ከ10 ናት። በሜትር ከ50 ማድረግ ይቻላል። በሜትር ከ80 ማድረግ ይቻላል። በፍላጎታቸው ማለት ነው። በጣም ጥሩ። እንግዲህ ለሽመና የሚሆኑ ማሽኖችን የምታመርተውና እጅግ የሚበረታታ የሚያስደንቅ ፈጠራ ነው። ምናልባት እነዚህን ማሽኖች ሰዎች ማግኘት ቢፈልጉ በምን ያህል ብር ማግኘት ይችላሉ? የዋጋ ተመን አውጥተህላቸዋል? እኛ የምናመርተው እንግዲህ አንድ ሴት ስናስረክብ ማጠንጠኛ አለ። ለምሳሌ በትንሿ በ2 ቀሰም የምታጠነጥን ድሩን የሚያደራ ማድሪያ ማሽን አለ። የአውቶማቲክ መሸመኛ ማሽኑ አለ እና ስፋት እስከ ሜትር ከ50 ከሆነ ሶስቱ ማሽኖች በአንድ ላይ 390 ሺህ ብር ናቸው ብቻ ነው። ይሄኛው የሽመና ማሽኑ ብቻውን ይሄኛው ብቻ እሱ 290 ሺህ ብር። ምናልባት ስለምትሰራቸው ማሽኖች ዋስትና ትሰጣለህ ወይ? ዋስትና እንሰጣለን። የ1 ዓመት ዋስትና እንሰጣለን። ቢበላሽ እንጠግንላቸዋለን። ችግር ቢኖር እንፈታላቸዋለን፣ እናማክራቸዋለን። ለ1 ዓመትም ብቻ ሳይሆን ከዛም በኋላ ቀጣይነት ያለው ሳፖርት ይኖራል። ጥሩ። ምናልባት ለመለዋወጫዎች በስፋት ይኖራሉ አንተ ጋር? አዎ፣ እኛ ፓርቶችን አብዛኛው ኦልሞስት ሁሉን ማለት ይቻላል በቀላሉ ራሳችን ነው የምናመርታቸው። ስለዚህ እናገኛለን ማለት ነው። ጥሩ። በሲንግል ፌዝ ነው ወይስ በስሪ ፌዝ ነው የሚሰራው? እንደ ፍላጎታችን በስሪ ፌዝ አድርጉልን ቢሉ ይቻላል፣ ግን በሲንግል ፌዝ ይሰራል። በቋሚነት በሲንግል ፌዝ ነው። በጣም ጥሩ። እነዚህም ማሽኖች የሚፈልጉ ሰዎች አንተን በምን አይነት አድራሻ ነው ማግኘት የሚችሉት? እንዲሁም ደግሞ ስልክ ቁጥር? አድራሻችን አሁን የማምረቻ ቦታችን ጎንደር ማራኪ ክፍለ ከተማ ነው። ስልካችን 0911 02 65 31
ወይም 0977787844 በጣም ጥሩ። በመጨረሻ ማለት የምትፈልገው መልእክት ካለ እድሉን ልስጥህ። ያው እንግዲህ ይህን ነገር በምንሰራ ጊዜ የሚያበረታቱን ከጎናችን የሚደግፉ ሰዎች አሉ። ከእግዚአብሔር ቀጥሎ እነሱን አመሰግናለን ማለት ነው። በጣም ጥሩ። እንግዲህ በቀጣይ ደግሞ በስፋት አምርተን እንደምንገናኝ ተስፋ አደርጋለሁ። ለዛሬ ግን ለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የግብይት ፕሮግራማችን በኢትዮጵያ ታምርት ኤክስፖ ላይ ተገኝተን አውቶማቲክ የሽመና ማሽን ምን እንደሚመስል ወደ እናንተ አድርሰናችሁ ነበረ። ቪዲዮን እንደተከታተላችሁት ይህ አውቶማቲክ የሽመና ማሽን ስራን ከማቅለልም ሆነ የተለያዩ ጥራት ያላቸውን ልብሶችን ለመስራት የምንገለገልበት ማሽን ነው። እንግዲህ ከፈጠራ ባለሙያ ከሆነ ወንድማችን ጋር ቆይታ እንዳደረግነው ላለፉት 20 ዓመታት ይህንን ስራ እየሰራና በማሽኑ ላይም የተለያዩ ነገሮችን በመጨመር ለህብረተሰቡ ተደራሽ በማድረግና ወደ ስራው እንዲሰማሩ እያደረገ እንደሚገኝ ቆይታ አድርገን ነበረ። ማሽኑን እንደተመለከታችሁት ያለምንም እጅ ንክኪ ኦንና ኦፍ በማድረግ ብቻ ማንኛውም ሰው ሊሰራው የሚችለው ማሽን ነው። ከዚህ በፊት በስራው ላይ የነበረም ሆነ ያልነበረ ሰው ሊሰራው የሚችልና በቀላል ስልጠና ወደ ስራው መሰማራት የሚቻልበት የማሽን አይነት ነው። በተጨማሪም ደግሞ ስራውን ለመስራት ጾታን የማይለይ ሴትም ወንድም ሊሰራው የሚችለው የስራ አይነት ነው። እንግዲህ ቪዲዮ ላይ እንደተመለከታችሁት ማሽኑን ኦፕሬት ለማድረግ በጣም ቀላል እንዲሁም ደግሞ የተለያዩ ስራዎችን በፍጥነት የሚሰራልን ማሽን ነው ማለት ነው። ይህንን ማሽን የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ማሽኑን መግዛትና ወደ ስራ መሰማራት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።